ሰላም ጤና ይስጥልን እንዴት አድራችኋል? ወደ ገበያ ስፖርት ቤተሰቦች የሐምሌ 2 የዕለተ ሐሙስ ስፖርታዊ መረጃዎችን ወደ እናንተ ላስቃኛችሁ ሮቤል አብርሃም ከስቱዲዮ ተገኝቻለሁ። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝኳችሁ በቆይታችን ዛሬ የሚደረጉ የሩብ ፍጻሜ መርሃ ግብሮችን እንዲሁም ደግሞ በኢትዮጵያ ዋንጫ የሚደረገውን የፍጻሜ መርሃ ግብርና ሌሎች የዝውውር መረጃዎችን በስፋት የምንዳስስ ነው የሚሆነው። እስከ መጨረሻው ድረስ በድጋሚ አብራችሁ እንድትቆዩ እየጋበዝኳችሁ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ ያደርጋችሁ እንድትጀምሩ ስል በአክብሮት ጥያቄን አቀርባለሁ። ዛሬ ሁለት ወሳኝ መርሃ ግብሮች በሀገር ውስጥ እንዲሁም ደግሞ ከባህር ማዶ መርሃ ግብሮች ይከናወናሉ። ታዲያ ቀን 5 ሰዓት ሲል በአዲስ አበባ ስታዲየም በሲዳማ ቡናና ወልዋሎ አዲግራት ዩኒቨርሲቲ መሃል የኢትዮጵያ ዋንጫ የፍጻሜ መርሃ ግብር ይከናወናል። በተከታታይ ዓመት የፍጻሜ ተፋላሚ መሆን የቻሉት የዘንድሮ የፕሪሚየር ሊግ ሻምፒዮኖቹ ሲዳማ ቡናዎች በተከታታይ ዓመት የኢትዮጵያ ዋንጫ ሻምፒዮን ለመሆን ከወልዋሎ አዲግራት ዩኒቨርሲቲ ጋር የሚፋለሙ ነው የሚሆነው። እርግጥ ነው ከዚህ ቀደም በነበረው የፍጻሜ መርሃ ግብር ላይ ከወላይታ ዲቻ ጋር በብዙ ክርክር ውስጥ የገቡባቸው ሁኔታዎች ነበረ። ዋንጫውን በጨዋታው አሸንፈው ማንሳት ቢችሉም ከዛ በኋላ ከኢትዮጵያ እግር ኳስ ፌዴሬሽን ብሎም ደግሞ ከተለያዩ አዘጋጅ አካላት ጋር በነበረው የዳኝነት እንዲሁም ደግሞ ያልተገባ ተጫዋች ተሰልፏል በሚል በቀረቡ ቅራኔዎች መሰረት ዋንጫው ለወላይታ ዲቻ እንዲሰጥ መወሰኑ ይታወቃል። ይህንን ተከትሎ ሲዳማዎች አንሰጥም በሚል አቋማቸው የቀጠሉ ሲሆን በአንጻሩ ወላይታ ዲቻም መሰል ዋንጫዎች ሰጥተው ሴሌብሬት ያደርግ ነበረ። ታዲያ ለተከታታይ ዓመት ሻምፒዮን የደረሱ ሲዳማ ቡናዎች ዛሬ ይህንን ጨዋታ በምን አይነት መንገድ ያስተናግዱታል? የሊጉ ሻምፒዮኖችም ጭምራቸው መሆኑ እንዳይረሳ። ሌላኛው በዚህ ጉዳይ ላይ ማንሳት የሚጠበቅብን ነገር ሁለቱም ቡድኖች በሊጉ የተለያየ ዓመት ነበር ያሳለፉት። እንዳልኳችሁ ሲዳማ ቡና ሻምፒዮን ነበር። ወልዋሎ ደግሞ ላለመውረድ ሲጫወት ከርሞ በመጨረሻ ሰዓት የተረፈባቸው አስገራሚ ሁኔታዎች ነበር የነበሩት። ታዲያ ይህንን ጨዋታ በድል መወጣት የሚችል ከሆነ በአፍሪካ ኮንፌዴሬሽን ማሳተፍ የሚችለውን እድል ማግኘት ይችላል። ሲዳማ ቡና ያው የፕሪሚየር ሊጉ ሻምፒዮን መሆኑን ተከትሎ እንደሚታወቀው የአፍሪካ ሻምፒዮንስ ሊግ ተፋላሚ መሆኑን አረጋግጧል ማለት ነው። ሁለቱም ክለቦች በኢትዮጵያ ጨዋታ እንዲያደርጉ ተፈቅዶላቸዋል። ካፍ ባለፈው እንዳስታወቀው ከሆነ ኢንተርናሽናል ጌሞች ኢትዮጵያ በአበበ ቢቂላ እንዲሁም ደግሞ በድሬዳዋ ስታዲየም ማድረግ እንደምትችል ተገልጿል። ይህንን ተከትሎ ሁለቱም ክለቦች ምናልባት የዛሬውን ጨዋታ በድል ማጠናቀቅ የሚችሉ ከሆነ በተለይ ወልዋሎ የኮንፌዴሬሽን ካፍ ተሳታፊነቱን ያረጋግጣል ማለት ነው። ሌላኛው ደግሞ በዓለም ዋንጫው የሚደረጉ ተጠባቂ የሩብ ፍጻሜ መርሃ ግብሮች ከዛሬ ጀምሮ መከወን ይጀምራሉ። ምሽት 5 ሰዓት ሲል ፈረንሳይ ከሞሮኮ የሚጠበቅ መርሃ ግብር ነው። ብዙ ዝግቦችን እያስነሳ የሚገኘው በጉጉት የሚጠበቀው ፍልሚያ ዛሬ ብዙ ትርጉሞች ተሰጥተውት እየተከናወነ ይገኛል። በሰሞኑ በዓለም ዋንጫው ላይ እጅግ መነጋገሪያ የሆነው የዳኝነት ጉዳይም የበለጠ ትኩረት ይስብበታል ተብሎ የሚጠበቅ ጨዋታ ነው። ምክንያቱም የዚህን ጨዋታ እንዲመሩ የተመረጡት አምስቱም የዳኛ አካላቶች አርጀንቲናዊ መሆናቸው ነገሩን የበለጠ እንዲጋጋል አድርጎታል። እንደሚታወቀው ባለፈው የአርጀንቲናና የግብጽ ጨዋታ ሙሉ ዳኞቹ ፈረንሳዊ ነበሩ። ታዲያ በዚህ ጨዋታ ላይ ደግሞ ሙሉ አርጀንቲና መመደባቸው የበለጠ ነገሩን ጥያቄ ውስጥ አድርጎታል። ፊፋ ሁለቱ ሀገራቶች ፈረንሳይና አርጀንቲና ዳግም ለፍጻሜ እንዲገናኙ ይፈልጋሉ የሚሉ የተለያዩ ዝርዝር ዘገባዎች እየወጡ ነው የሚገኙት። ይህንን ተከትሎ ምናልባት ገና ከወዲሁ ፈረንሳይ ዳኞች እንዳለ መመረጣቸው ብዙዎችን ግር ያስባለ ጉዳይ ሆኖ ነው የሚገኘው። ከዳኝነቱ ጋር በተያያዘ ጥያቄ የቀረበላቸው ሁለቱም ብሔራዊ ቡድን አሰልጣኞች ምናልባት እንደ ግብጽ ጨዋታ ላይ ባይሆንም በተወሰነ መንገድ ፍትሃዊ የሆነ ዳኝነት ስርዓት እንጠብቃለን ሲሉ የሞሮኮ አሰልጣኝ ተናግረዋል። ሌላኛው ደግሞ ዲዲር ዴሾ የዋሂቢን አስተያየት በተወሰነ መንገድ ነካ የሚያደርግም በራሱ ማንገል የጨመረባቸው ሁኔታዎች አለ። ከዳኝነት ጋር በተያያዘ የአገሬ ልጆች ዳኝነት በጣም ምርጥ ነበረ፣ በዚህም ጨዋታ ላይ ምርጥ ዳኝነት እንደሚጠብቀን ተስፋ አደርጋለሁ ብለዋል። አንዳንዶቹ ይህንን ንግግር በፖዚቲቭ መንገድ፣ አንዳንዶቹ ደግሞ በአሽሙር አይነት መንገድ እየተመለከቱት ነው የሚገኘው። የዛሬው ጨዋታ የዳኝነት እንቅስቃሴ ምን ይመስላል የሚለው ይጠበቃል። ሌላኛው ከዳኝነቱም በላይ ፈረንሳይና ሞሮኮ በውድድሩ ላይ የመጡባቸው አስደናቂ ብቃቶች አሉ። ሞሮኮ በ2022 የዓለም ዋንጫ ላይ ክስተት እንደነበረች እናስታውሳለን። ዘንድሮ ደግሞ ከክስተትነቷ ባለፈ ተጠባቂዋ ተገማች ሀገር እየሆነች መጥታለች። ፈረንሳይ ደግሞ ለዋንጫው ቅድመ ግምት ከሚሰጣት ሀገራቶች መካከል ተርታ ውስጥ የምትገባ በቀዳሚነት መሰለፍ የምትችል ሀገር ናት። ታዲያ ይቺ ሀገር ከሞሮኮ የሚያደርጉት ጨዋታ ብዙዎችን ሌላው ከዳኝ
ከዳኝነት ባለፈ በእግር ኳስ ሐሳቡላ የሚጠብቁት ጨዋታ ይሆናል። ሞሮኮዎች በባህሪያቸው ወይም ደግሞ ከቅርብ ጊዜ ወዲህ የተጠቀሙት የሚገኘው ምርጥ 11 አሰላለፍ አፍሪካውያን የተወለዱ ሰዎችን አያካትትም። አብዛኞቹ አውሮፓ ላይ የተወለዱ ዜግነታቸው ግን ሞሮኮዊ የሆኑ ተጫዋቾች ናቸው። በአንጻሩ ፈረንሳዊያን ደግሞ ትውልድ ሀገራቸው ከአፍሪካ የሚመዘዙ ተጫዋቾችን ይዛ እንግዲህ በአውሮፓና አፍሪካን ወክለው ሁለት ምን ማለት ይቻላል የአፍሪካን በአውሮፓ የተወለዱ ልጆች አፍሪካን ወክለው በአፍሪካ የተወለዱ ደግሞ አውሮፓን ወክለው የሚያደርጉት የተቃራኒ ሀገራቶች ፍልሚያ ይሆናል ማለት ነው። ይሄ ጨዋታ እንዴት ይታያል በምንስ መንገድ ይጠናቀቃል የሚለው ደግሞ በስፋት ምሽት 5 ሰዓት ሲሆን የምንመለከተው ጉዳይ ይሆናል ማለት ነው። ይሄንን ጨዋታ ደግሞ ገበያ ስፖርት በቀጥታ ስርጭት ወደ እናንተ በዩቲዩብ እና በቲክቶክ አማራጮች የሚደርስ ነው የሚሆነው። እናንተም ደግሞ ከምሽት 4 ሰዓት ተኩል ጀምሮ በዚሁ በቀጥታ ስርጭት ተገኝታችሁ ታደምጡ ዘንድ ተከታተሉ ዘንድ ከወዲሁ ጋብዛችኋለሁ። አሁንም አብራችሁን ቆዩ። በርካታ የዝውውር መረጃዎችን እንዳሰሳለን። ይመቻችሁ። ተመልሰናል። አሁን ደግሞ እስኪ አጫጭር የሆኑ ስፖርታዊ መረጃዎችን በተወሰነ መንገድ እንመልከታቸው። አንድሪያ ሳንቶስ ወደ ማንቸስተር ዩናይትድ ለማቅናት ከስምምነት እንደደረሰ ምሽቱን የወጡ መረጃዎች አሉ። በመሃል ሜዳ ክፍሉ ላይ ማንቸስተር ዩናይትድ ብዙ የቤት ስራ እንደሚጠብቀው ያው ይታወቅ ነበረ። ካዝሜሮ ለቋል። ኡጋርቴን ለረጅም ወራት ከሜዳ የሚያነቅ ጉዳት አጥቶታል። ይህንን ተከትሎ ማንቸስተር ዩናይትድ በተወሰነ መንገድ አመቱም የተቸገረበት የመሃል ሜዳ ክፍል ስፍራ ስለነበር ያንን ለማጠናከር በገበያው ላይ እንደሚንቀሳቀስ ሲገለጽ ነበር። ታዲያ ዝውውሩ በተከፈቱባቸው መጀመሪያ 2 ቀናቶች ውስጥ የኤደርሰንን ዝውውር ያጠናቀቁት ማንቸስተር ዩናይትዶች አሁን ደግሞ ሌላኛ ሁለተኛ የመሃል ሜዳ ፈራሚያቸውን ከቼልሲ ማግኘት ችለዋል ማለት ነው። አንድሪያ ሳንቶስ አምና ጀምሮ አይሸጥም ሲባል በብዙ ክለቦች እይታ ውስጥ ወድቆ የነበረ ተጫዋች በመጨረሻም በሱም ፍላጎት መሰረት መዳረሻው ወደ ማንቸስተር ዩናይትድ ሆኗል። አምና ሂላል እንደምናስተውሰው 70-80 ሚሊዮን ለተጫዋቹ አቅርቦ ቼልሲ መሸጥ አልፈለገም ነበር። ማንቸስተር ዩናይትድም አምና ሁሉ ለተጫዋቹ ጥያቄዎችን አቅርቦ የነበረ ቢሆንም ቼልሲ ተጫዋቹን ለመልቀቅ ፈቃደኛ አልነበረም። ቢሆን እንጂ አንድሪያ ሳንቶስ ወደ ማንቸስተር ዩናይትድ ለመቀላቀል ባደረገው ያላሰለሰ ጥረት እንዲሁም ደግሞ ማንቸስተር ዩናይትድም እሱ ላይ ያላቸው እውነተኛ ፍላጎት በመግለጽ ተጫዋቹን የግላቸው ለማድረግ በሄዱበት ርቀት በ48 ሚሊዮን ፓውንድ ቋሚ ክፍያ እንዲሁም ደግሞ ፕላስ 2 ቦነስ እየታየ በሚጨመር የዝውውር ክፍያ ተጫዋቹን የግላቸው ለማድረግ ተስማምተዋል። ምናልባት የሕክምና ምርመራውም ዛሬ አሊያም ነገ በካሪንግተን ተደርጎ እንደሚያደርግና ከማንቸስተር ዩናይትድ ጋር እስከ 2031 ድረስ የሚያቆየውን አዲስ የ5 ዓመት ኮንትራት እንደሚፈራረም ነው የተገለጸው። የማንቸስተር ዩናይትድ ደጋፊዎች በአንድሪያ ሳንቶስ ወደ ማንቸስተር ዩናይትድ ባደረገው ዝውውር ደስተኛ ናቸው ወይ? ቼልሲ ከቅርብ ጊዜ ወዲህ ወደ ሽያጭ እያደገ የመጣ ክለብ እየሆነ ነው። ታዲያ ቼልሲ ይህንን ዝውውር ሲፈጽም በአንጻራዊነት ተጎድቷል። ይህን ደግሞ ለቼልሲ ደጋፊዎች የማቀርብላችሁ ጥያቄ ነው ወይስ ተመጣጣኝ የሆነ የዝውውር ክፍያ የተገኘበት ምርጥ ዝውውር ነው ብላችሁ ታስባላችሁ? ደግሞ ለእግር ኳስ ቤተሰቦች የማቀርበው ጥያቄ ነው የሚሆነው። ሌላኛው ቼልሲን እንመልከተው። በዚህ ኩዌንዳን ማስፈረማቸውን ይፋ አድርገዋል። በስፖርቲንግ ሊዝበን ቤት አስደናቂ ብቃቱን እያሳየ የነበረው ኩዌንዳ በመጨረሻም ወደ ቼልሲ በይፋዊ በሆነ መንገድ ዝውውሩን አጠናቋል። ዣቪ አሎንሶም ይህንን ተጫዋች በግሩም ሁኔታ እንደሚፈልገው ቀደም ብሎ በቅድ ውስጥ እንደነበረ ኢቨን ሪያል ማድሪድም አሊያም ባየር ሌቨርኩሰን እያለ ሁላ ተጫዋቹን ለማስፈረም በጉጉት እንደሚፈልግ ይታወቅ ነበር። አሁን ላይ ደግሞ በቼልሲ ቤት በጋራ ለመስራት የተገናኙባቸው ሁኔታዎች አሉ። ወደ አርሰናል ቤት ደግሞ ስናመራ 2 የዝውውር ጥያቄዎች እናገኛለን። አንደኛው ሮጀርስ ነው፣ አንደኛው ደግሞ ብሩኖ ጉማሬሽ ነው። ብሩኖ ጉማሬሽ ለማስፈረም የሚደረግ ጥረት በአርሰናል በኩል ቀጥሏል። ኒውካስትል እስካሁን ድረስ ከአርሰናል ጋር ቀጥተኛ ግንኙነት እንደሌለው ቢነገርም አዲስ የዝውውር ጥያቄ ወይም ደግሞ እስከ 60 ሚሊዮን ድረስ የሚደርስ አዲስ ጥያቄ ለማቅረብ እንደተዘጋጀ ነው የሚገለጸው። ፋብሪዚዮ ሮማኖ ጠዋቱን ይዞ በወጣው መረጃ መሰረት ሲያነሳው የነበረው አንድ ጉዳይ ነበረ። እስካሁን ድረስ በሁለቱ ክለቦች መካከል የተደረገ ግንኙነት የለም። ኒውካስትሎች ምናልባት ስለ ተጫዋቹ የመሸጥ ምንም አይነት ፍላጎት ባይኖራቸውም እንዲሁ ድርድርና ንግግር ለማድረጉላ ከአርሰናል በአካል መጥተው እስካላናገሯቸው ድረስ በቀጥታ እስካልጠየቋቸው ድረስ ምንም አይነት ንግግር እንደማያደርጉ የተገለጸው። በቃል ደረጃ አርሰናል ከዚህ ቀደም 55 ልስጣችሁ እንዲሁም ደግሞ 65 ልስጣችሁ ብለው ነበር። ሁለቱም ግን በኒውካስትል ጥያቄ ውድቅ ተደርጓል። ኦፊሻል የሆነ ጥያቄዎችንም እስካልተቀበለ ድረስ ኒውካስትል የትኛውንም አይነት ጥያቄ ቢቀርብለት እንደማይቀበል አሳውቋል። ኒውካስትል በዚህ ክረምት የዝውውር መስኮት ምንም እንኳን ሁለት ተጫዋቾችን ቢያስፈርምም በአጠቃላይ ግን ወሳኝ የምንላቸውን የቡድኑ አባላቶችን እያጣ ነው የሚገኘው። ቶናሊን አጥቷል፣ ጎርደንን አጥቷል።
ታዲያ የቡድኑ ቀጣይ ፈንታስ ብሩኖ ጉማሬሽን አምበሉ መነጠቅ ነው ወይ? ሌላው የሚጠበቅ ጉዳይ ነው። ብሩኖ ጉማሬሽ ዴቪድ ኦርንስቴን እንዳስነበበው አርሰናልን መቀላቀል እንደሚፈልግ ለኒውካስትል አሳውቋል። ይሁን እንጂ መቀላቀል መፈለጉ በኒውካስትል ቤት የነበረውን ስራ የሚያጠለሽ በሆነ መንገድ መውጣት እንደማይፈልግና ቀሪው ውሳኔ የክለቡ እንደሆነ የእሱን ፍላጎት ግን በተረጋጋ መንገድ እንዳሳውቃቸው የተገለጸው። ከዚህ ቀደም እናስታውሳለን የአይዛክ ዝውውር አይዛክ በኒውካስትል ቤት የነበረውን ስራ በመጥፎ እንዲወሳ ያደረገባቸው አጋጣሚዎች ነበሩ። ያ እንዲሆን ግን ብሩኖ ጉማሬሽ ስለማይፈልግ መልቀቅ እንደሚፈልግ አሳውቋል። ከዛ ባለፈ ግን በግፊት አሊያም ደግሞ በጫና ውስጥ የሚያደርገው ምንም አይነት የዝውውር ይፋ የሆነ ጉዞ እንደሌለ ነው ያሳወቀው ማለት ነው። ታዲያ ሌላኛው አርሰናል ደግሞ ሞርጋን ሮጀርስንም እንደዚሁ እየፈለገው የሚገኘው ተጫዋች ነው። ታዲያ ሞርጋን ሮጀርስን ለማስፈረም ከአስቶን ቪላ ጋር መደበኛ የሆኑ ንግግሮች መጀመሩን ተገልጿል። ከተጫዋቹ ወኪል ጋራም ንግግሮች እያደረገ እንደሆነና ምናልባትም ዛሬ አሊያም ደግሞ ነገ ይፋ የሆነ የዝውውር ጥያቄ ለማቅረብ ዝግጅት ላይ እንደሆነ ነው እየተገለጸ የሚገኘው። ምናልባት አርሰናል ለሁለቱ ተጫዋቾች ዝውውር ለብሩኖ ጉማሬሽ እስከ 90 በሚደርሰው ውስጥ ኒውካስትል ከቀረበለት ድርድር ይጀምራል ብሎ ሰላመነ 65 አዲስ የተሻሻለ ጥያቄ ለማቅረብ አስቧል። ለሞርጋን ሮጀርስ ዝውውር ደግሞ 85 ሚሊዮን ጥያቄ ለማቅረብ እቅድ ላይ እንዳለ ነው እየተገለጸ የሚገኘው። ታዲያ ትናንትናም እንደገለጽላችሁ ግብ ጠባቂ ከሊድስ ዩናይትድ በነጻ ዝውውር ማስፈረም ችሏል። ዛሬስ እነዚህ ሁለት ፊርማዎች በምን አይነት መንገድ ያስኬዳቸዋል የሚለው የአርሰናል ደጋፊዎችን ልባቸውን ያንጠለጠለ ጉዳይ ይሆናል። ምናልባት አስደናቂ ብቃት ላይ የሚገኙት አርሰናሎች የቡድን መሻሻላቸውን የበለጠ ደግሞ የቡድን ጥንካሬያቸውን አሳድገው አሁን ለቀራቸው የሻምፒዮንስ ሊግ ምዕራፍ ደግሞ አዲስ ጉዞ የሚጀምሩበት ይሆናል። በዝውውር እንቅስቃሴዎቹ በአንድሪያ ቤርታ እንዲሁም ደግሞ በአርቴታ አስደናቂ ስራ የአርሰናል ደጋፊዎች ተተማመናላችሁ? መልሳችሁን ኮሜንት ላይ ተደርሱን ዘንድ ጋብዛችኋለሁ። ሌላኛው ደግሞ መመልከት አለብን ብዬ ማስበው ወደ ላሊጋ ከማቅናታችን በፊት ማንቸስተር ሲቲን እንዲሁም ደግሞ ሊቨርፑልን ይሆናል። ማንቸስተር ሲቲ ዊሊ ካቢያሪዮን የኢንዞ ማሬስካ የአሰልጣኝ ስታፍ አካል አድርጎ ቀጥሮታል። ታዲያ ማንቸስተር ሲቲ ይህንን አሰልጣኝ ሲቀጥረው ከዚህ ቀደም በነበረው አስደናቂ ብቃት በማንቸስተር ሲቲ ቤትም በነበራቸው ሂነቶች እናስታውሳለን። ታዲያ ይህንን ለማድረግ መወሰኑ የበለጠ የማሬስካን ቡድን እንደ አዲስ ለማዋቀር በአዲስ በክለቡ ይፋዊ ፍቃድ የተጨመረ የአሰልጣኝ ስታፍ ሆኗል ማለት ነው። ሌላኛው ደግሞ ከተጫዋች ዝውውር ጋር በተያያዘ ነው። ማንቸስተር ሲቲ ከዚህ ቀደም ከአስቶን ቪላ በ100 ሚሊዮን ፓውንድ የግሉ ያደረገውን ተጫዋች አሁን ወደ እናት ክለቡ ተመልሷል። ወደ ኤቨርተን በውሰት አምርቶ የነበረው ጃክ ግሪሊሽ ለጉዳት የታሰበውን ያህል እንቅስቃሴ ቢያደርግም ጉዳቱ አስቀድሞ ግን የተወሰኑ መሻሻሎችን አስደናቂ የሆኑ ብቃቶችን ሲያሳይ ነበር የከረመው። ታዲያ ዛሬ ላይ ይህ ተጫዋች የውሰት ውሉን አጠናቅ ወደ ማንቸስተር ሲቲ ተመልሷል። ሌላኛው ደግሞ ጆዋ ፓሊኒያ ነው። ልክ እሱም የቶተናም የግዢ ውሉን ባለመጠቀሙ ምክንያት ተጫዋቹ ወደ እናት ክለቡ ባየር ሙኒክ ተመልሷል። ምናልባት በዚህ ዝውውር ሊቆጩ ይችላሉ ወይ? ሌላ ጥያቄ ነው። እንደሚታወቀው አምና በክረምት የዝውውር መስኮት የአትሌቲክስን ጨምሮ ምርጡ የዓመቱ ፈራሚ የሚል ግምት ተሰጥቶት ነበረ። ታዲያ በተወሰነ መንገድ ቶተናምን ምናልባት ላለመውረድ ጠቀሙ ከምንላቸውም ተጫዋቾች ወይም ደግሞ እሱም ባያገኝ ይወርድ ነበር ከምንላቸው ተጫዋቾች መካከል አንዱ የነበረው ጆዋ ፓሊኒያ በክለቡ ቤት ቋሚ መሆን ሳይችል ቀርቶ ወደ እናት ክለቡ ተመልሷል። እርግጥ ነው እነ ቶናሊ እነ ማቲያስ ፈርናንዴዝ መጥተዋል። ቢሆንም ግን ያው ፓሊኒያ ካለው ልምድ አንጻር ከሚወጣው ሚና አንጻር ይቆያል የሚሉ ብዙ ጠብቆቶች ነበሩ። ሌላኛው ደግሞ የሜሰን ግሪንውድ ጉዳይ ነው። የቀድሞ ማንቸስተር ዩናይትድ ተጫዋች በማርሴይ ቤት አስደናቂ ብቃቱን ካሳየ በኋላ አዲስ ፍትና ለመቀላቀል እንደሚፈልግ ተገልጿል። ሮማ የተጫዋቹ የረጅም ጊዜ ፈላጊ የነበረ ቢሆንም ተጫዋቹ ግን አሁን ወደ ቱርክ ለማምራት ሁሉም ነገሮች እንደተጠናቀቁ እየተገለጸ ነው የሚገኘው። ታዲያ በ46+5 ወይም ደግሞ በድምሮ ወደ 51 ሚሊዮን በሚደርስ የዝውውር ሂሳብ ወደ ፌነርባቼ ለማቅናት ከስምምነት እንደደረሰ ነው እየተገለጸ የሚገኘው። ተጫዋቹን በግል ጉዳይ እስከ ሰኔ 2030 ዓመተ ምህረት ድረስ የሚያቆየውን የረጅም ጊዜ ውል ለመፈራረምም ከፌነርባቼ ጋር ከስምምነት እንደደረሰ ነው የተገለጸው። ታዲያ በዚህ ዝውውርም ማንቸስተር ዩናይትድ ወደ 16 ሚሊዮን የሚደርስ የዝውውር ሂሳብ ዋጋ የሼር ተካፋይ እንደሚሆን ነው የሚጠበቀው ማለት ነው። ታዲያ የዝውውር ዜናዎች እንደዚህ ባለ መንገድ ካነሳናቸው ሌሎች መጨመር ይጠበቅብናል ብዬ የማስበው ደግሞ ወደ ላሊጋ ቤት ማምራት ነው። ታዲያ ወደ ላሊጋ ስናመራ ባርሴሎናና ሪያል ማድሪድን በቀዳሚነት እናገኛቸዋለን። ሪያል ማድሪድ በዝውውር መስኮቱ ነቃ ያለ ተሳትፎ ያደርጉ ከሚገኙ ክለቦች መሃል አንዱ ነው። ታዲያ ይህ ሪያል ማድሪድ በአሁኑ ሰዓት ላይ መሀል ሜዳ ክፍሉን ማንቸስተር ዩናይትድ ይነጠቃል ተብሎ ሲጠበቅ የነበረውን ሹዋሚኒ በድንገት የ5 ዓመት ኮንትራት አስፈርሞታል። ወደ ሌላ ክለቦች ያመራል። በተለይ ደግሞ ከቫልቬርዴ ጋር በገቡበት ጽም ምክንያት
መጨረሻው ከክለቡ ጋር መለያየት ይሆናል ተብሎ ሲጠበቅ የነበረ ቢሆን ሆዜ ሞሪኖ ከተጫዋቹ ጋራ በአሜሪካ ያለ እንዲሁም ደግሞ አሁን ላይም ባደረጉት ረጅም የስልክ ንግግር የቅዱ አካል እንደሆነና የትም መልቀቅ እንደማይፈልግ በማሳወቅ በተወሰነ መንገድ ማንቸስተር ዩናይትድም ጠይቆት የነበረውን የደሞዝ ማሻሻያ ሊቀበል ባለመቻሉ በዛው በማድሪድ ቤት ለተጨማሪ 5 ዓመታት የሚያቆየውን አዲስ ኮንትራት ለመፈራረም ከስምምነት መድረሱ ነው የተገለጸው። ሌላኛው ደግሞ ባርሴሎና ነው የምንመለከተው። ካሪም አዴየሚን ለማስፈረም ይፋ የዝውውር ጥያቄዎችን ለማቅረብ በሁለቱ ክለቦች መካከል ውይይት መጀመራቸው ተገልጿል። ታዲያ አዴየሚ በዚህ ክረምት መቀላቀል የሚፈልገው ብቸኛ ክለብ ባርሴሎና እንደሆነ ተገልጿል። በበርካታ ክለቦች የተፈለገ የሚገኘው ካሪም አዴየሚ ለመጨረሻ ማረፊያው ወደ ስፔንያው ክለብ ባርሴሎና እየመሰለ መጥቷል። ታዲያ ምናልባት ይህ ዝውውር ብዙዎች የአልቫሬዝን ዝውውር እንደማይጋፋ ብዙዎች የክለቡ ቅርበት ያላቸው ምንጮች እየዘገቡት ነው የሚገኘው። ታዲያ የካሪም አዴየሚ ዝውውር ምናልባት የራፊኒያ አሊያም ደግሞ የሩኒ ተተኪ ሊሆን እንደሚችል ነው የተገለጸ የሚገኘው። ከዝውውር ጋር የተያያዙ መረጃዎች እንደዚህ ባለ መንገድ ቃኝ ናቸው። በተወሰነ መንገድ የሚኖሩ አብዴቶች ካሉ ደግሞ በከሰዓት አሊያም ደግሞ በምሽት የዜና ወጃችን ላይ ወደ እናንተ የምናደርስ ነው የሚሆነው ማለት ነው። አሁን ላይ ግን የተሰሙት የዝውውር መረጃዎች በዋናኝነት እነሄን ይመስላሉ። ከመሸጋገሪያ በኋላ ደግሞ ስንመለስ ከኤፍቢአይ እና ከአርጀንቲና ጋር የተያያዙ አንድ ነጥብ አለ። እሱን አንስተን ፕሮግራማችን የምናጠናቀቅ ይሆናል። አሁንም አብራችሁን ቆዩ። በመጨረሻም አርጀንቲና በኤፍቢአይ ምርመራ ተከፍቶባታል። ይህ ደግሞ የሆነው በህገወጥ የገንዘብ ዝውውር እንደሆነ ነው የተገለጸው ማለት ነው። ኤፍቢአይ በአሜሪካ እየተደረጉ ባሉ የንግድ ልውውጦች የአርጀንቲና እግር ኳስ ፌዴሬሽን የራሱን ያለውን ሀብት የራስ አስመስሎ በማቅረብና ያልተጣሩ ሂሳቦችን ወይም ደግሞ ከመንግስት ግብር ለማሸሽ በሚመስል መንገድ በስውር ስራዎችን በድብቅ ከተለያዩ አካላት ጋር ሲሰራ ገንዘቦችንም ሲቀበል ነበር። የማስታወቂያ ውሎችን ጨምሮ ሌሎች የማሊያ ሽያጮችን በተመለከተ ይሰራቸው የነበሩ ህገወጥ ስራዎችን መርመር የሚያስችለውን የኤፍቢአይ ስራ እንደተጀመረ የታወቀው ማለት ነው። ታዲያ ኤፍቢአይ አሁን ላይ ጉዳዩም ለመመርመር የሚያስችሉ የተወሰኑ ነጥቦችን እንደያዘና ጉዳዩ ምናልባት በሂደት ለህዝብ እንደሚያሳውቅ ነው የተገለጸው ማለት ነው። ይህም ደግሞ ብዙ አርጀንቲናኖችን የተለያዩ ድንጋጦች ውስጥ ከቷል። ከአመራሮቹ በተለይ ደግሞ የክለቦችን የፋይናንስ አደረጃጀት ሂሳብ ሁላ በአሜሪካ የባንክ የዝውውር ሂደት ማሳለፋቸው ብዙዎችን ግር እያስባላቸውና ምናልባት እየታሙበት ያለው እየተፈራ ያለው ነገር እውነት ነው ወይ የሚለውን ጥያቄ ውስጥ የከተተ ጉዳይ ይሆናል። ምናልባት ሌላኛው ደግሞ የአውሮፓ ፓርላማም እንደዚሁ በኤስፔን በኩል ይፋዊ ጥያቄውን ለኤፍቢአይ እንዲሁም ደግሞ ለሚመለከተው አካል ምርመራ እንዲጀመር ሲል ጥያቄ ያቀረበባቸው ሁኔታዎች አሉ። እሱም ደግሞ ከባላጎን ቀይ እንዲሁም ደግሞ ያቺ የቤልጂየም ላይ የነበረው ድራማ ፕላስ ደግሞ የክሮሺያ ጥያቄ ሌሎችም የመሰረታዊ የሆኑ ከዚህ ቀደም ፈረንሳይ ከፓራጓይ ጋር በነበረው ጨዋታ ያነሳችው ሌሎች የአውሮፓውያን ሀገራቶች ያነሱ ጥያቄን ጨምሮ የአፍሪካውያንን ጥያቄ ጨምሮ ጆዋኒ ኢንፋንቲኖ ምናልባት ውጤት ላይ ተጽዕኖ እያሳደሩ ነው ወይ የሚለውን እንዲመረመርላቸው በይፋ አቅርበዋል። ታዲያ የሰሞኑ ዳኝነት ወዘገባዎች የውጤት ጉዳዮች በብዙ መንገድ እየታሙ ነበር የሚገኘው። እነዚህ መረጃዎች ደግሞ ምናልባት የበለጠ ነገሮችን ሊያጣጥፉት እንደሚችሉ ምንም ጥያቄ እንደሌለው ብዙዎች በሶሻል ሚዲያቸው እያረጋገጡልን ነው የሚገኘው። ታዲያ እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና አስተያየት ምንድነው? የገበያ ስፖርት የሐምሌ 2 የዕለተ ሐሙስ ስፖርት መረጃዎች እነዚህን ይመስሉ ነበር። እስከ መጨረሻው ድረስ አብራችሁን ስለቆያችሁ ከልብ እያመሰገንኳችሁ ሮቤል አብርሃም ከዜናዎቹ ጋር ነበርኩኝ። ሰናይ ቀን